አው መስራት የምትችሉት ነገር ስሩ። እንደው ሰራተኛም ለመቅጠር ከበቃችሁ እንደዚያ የማይደረግ የሚመስላቸው አሉ መሰለኝ እንደው አንዳንድ ሀብታሞች ማለት ነው። አሁን አልጋ ማስተካከል፣ ሶፋ ማስተካከል እነሱ የማይመጥናቸው ይመስላቸዋል። የሰራተኛይቱ ብቻ ይመስላቸዋል። ለእናንተም ይመጥናችኋል እኮ አይመጥናችሁም እንዴ? ኧረ ይመጥናችኋል። በደንብ ነው የሚመጥነን እንጂ ዝቅ ብሎ መስራት ለኛ የማይመጥነን ነገር የለም። እንዲያውም አንድ ነገር ልንገራችሁ፣ ለሰው ማትናገሩ ከሆነ እኔ ሲጀመር የምናገረው እንድትነግሩልኝ የምፈልገውን ነው። ሲጀመር ለሰው የማይነገር ነገርም የለኝም። አንድ ጳጳስ በሆነ ኃጢአት ይፈተናል። ኃጢአቱ ይቅርባችሁ፣ ቢጸልይ ቢሰግድ አለቀዋል። መልአክ ተገልጾም እንዳለው ታውቃላችሁ፣ ዝቅ ያለ ስራ ካልሰራህ አይለቅህም ማለት። ከዛ ምን አደረገው? ጳጳሱ የጵጵስናቸውን ቆብ አስቀመጡና የመነኩሴ ቆብ ቀብቱ ይዘው የመነኮሳትን ሽንት ቤት ማጽዳት ጀመሩ። እግዚአብሔር በዚያ ትህትናው ያንን ኃጢአት እንዳልተፈጠረ አድርጎ አጠፋለት። እንዳልተፈጠረ ጳጳሱ በጳጳስ ደረጃ ሰግዶ ያልጠፋለት ኃጢአት ምን ሲሰራ ጠፋለት? የተናቀ ስራ ሲሰራ ማለት ነው። ትህትና ሰውን ከፍ ያደርገዋል። እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል። ሌላው ጉጻጉጽ የሆነበት ውጣ ውረድ የሆነበት ሰው ሲሰማስ አይረበሽም? ይረበሻል። እያንዳንዱን ነገር መመካት ማለት በእኛ ሰዎች እንዲረበሹ አድርገን ማውራት መኩራት ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁም ጋር ይሁን። እኔ ሰው የሚወደኝ ሰው ነኝ ማለት ትምክህት ነው። ይሄ ሁሉ ሰው ሁሉ ይወደኛል። እግዚአብሔር ይመስገን። ይቺ እግዚአብሔር ይመስገን ሁለት አይነት ናት። ጠየም ያለች ናት አንደኛይቱ፣ ጠይም ትትና ይላሉ ሊቃውንቱ። ጠይም ትትና ማለት ውሸቱን ነው ይወደዋል፣ ግን እኔ እንደዚህ ነኝ የሚለው ባፉ፣ ይሄ ጠይም ትትና ይባላል። መካከለኛ ማለት ነው። ስለዚህ አሁን የምነግራችሁ ምንድነው? ይሄ እግዚአብሔር ይመስገን የሚለው እግዚአብሔር ይመስገን በመሰለ ውስጣዊ ትዕቢት ነው። ይሄ ቀላል መስሏችኋል እናንተ?